ሰላም ጤና ይስጥልኝ የዙዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ ኤላ በጣም አሳዝኖኛል እውነት ለመናገር እንዲህ ኤላ ያለ ልጅ 7 ጊዜ ይወለድ ብዬ ነው የማስበው ማለት ነው። የኔ ደርባባ ማለት ነው። አሴርና ተምቹ ይቀየራሉ ይለወጣሉ ብሎ የሰጡትን ስራ በአግባቡ የሚሰራ ልጅ ነበረ። ግን እሳ በስተመጨረሻ እንደዚህ አይነት ነገር ተፈጠረ። እዚህ የተነሳ እንግዲህ አሴርም ተምቹም እየገቡ ብር አምጣ እያሉ እያስፈራሩና እያስጨነቁት ነበረ። እሱም ተናዶና ተበሳይቶ እንዴት ምን ማድረግ አለብኝ? ቆይ እናንተ ችግራችሁ ምንድን ነው? እያለ ይጠይቃቸዋል ማለት ነው። ተምቹ ብር ካላመጣህ ሞቼ እገኛለሁ እያለ እንግዲህ ከዚህ በፊት የወይዘሮ ሜላትን ወርቅ ስለሰጧት ያም ሰውየውም ደግሞ ወርቁን ካላመጣችሁ ህይወታችሁን ምስቅልቅል አደርገዋለሁ ብሎ ነበረ። በዛ የተነሳ አሲርና ተምቹ አላየንም ብለው ስላሉት እነሱን ለመበቀል ብሎ ተምቹን ከአንዲት ልጅ ጋር እሱን ልጅ ሁሌም እንደ ጓደኛ መስለሽ መቅረብ አለብሽ ብሎ ይላታል። እሱም የሚያውቀው ነገር ስለሌለ በስተመጨረሻም ደግሞ እውነት ሰው የዘራውን ነው የሚያሄደው የሚባለው እውነት ነው። በስተመጨረሻ ሆቴል ውስጥ በተቀጣጠሩበት ሰዓት ላይ ድንብላለንም ይዞ አክዶ እሷም ሆን ብላ እያጠቃችው እንደሆነ እሱም ሰውየው የአሴርና የተምቹን ነገር ሁሉ ነገራቸውን እንዲቀየሩ ስለማይፈልግ ምክንያቱም ወርቁን አምጡ ብሏቸው እምቢ ስላሉት ያንን በማድረግ አሁን ላይ ደግሞ ሰውየው አሴርና ተምቹን ለማለያየት ፍላጎት አለው። በስተመጨረሻም ደግሞ ድንብላል አይንህን ማየት አልፈልግም፣ ከዚህ በኋላ የኔና ያንተ ነገር እዚህ ጋር ያበቃል ብለዋለች። ከዚህም በፊት በመከራ ነበር አብራ የሆነችው። ተምቹ መቼም የማይቀየር ልጅ ነው፣ መወስለት አያስፈልግም ነበረ። እውነት ለመናገር አሳዝኖኛል። በዛ ላይ ደግሞ ሰላም በጣም ያሳዘነች ሰላምዬ ናት። እንግዲህ እናቴን እቀይራለሁ እለውጣለሁ ብላ ስራ ጀምራ ነበር ማገዝ ስለምትፈልግ እናቷን ማለት ነው። ግን በስተመጨረሻ ትልቅ ነገር የተፈጠረ ነገር አለ ማለት ነው። የእሷና የትና ጉዳይ እንደቀጠለ ነው ማለት ነው። ማነች የተምቹና የአሴር ጉዳይም ደግሞ እንደዛም ከመሆኑ አንጻር በስተመጨረሻ ግን እየተጣሉና እየተደባደቡ ይገኛሉ። እውነት ለመናገር አሴርና ተምቹ የተናደዱና የተበሳጩበት በኤላ ላይ ኤላ ምስኪንና አስተዋይ ልጅ ቢሆንም ለነሱ ያለው ነገር ወደየትም አይሄድም። ምክንያቱም እናንተ እኔን ስራ ብላችሁ ያዘዛችሁኝ እናንተን ለመቀየር የእናንተን ሱቅ እስከጠበቅኩ ድረስ ስለዚህ እናንተም ደግሞ የኔን ትዕዛዝ ማክበር አለባችሁ ብሏቸው ነበር ማለት ነው። እነሱም ትዕዛዝህን እናከብራለን፣ ግን ሱቁ የኛ ነው። ስለዚህ ሱቁን ደግሞ እኛ በአግባብ መስራት ብትችልም እኛ ያለህን ነገር ማድረግ አለብህ በማለት እንግዲህ እሱን ተናዶና ተበሳይቶ ሶሲ እንግዲህ ምንም ሳትሰራ ብር ትፈልጋለች ማለት ነው። ስራቸውን ለመጀመር ፍላጎት ነበራቸው። በስተመጨረሻ ግን ትልቁ ነገር ምንድን ነው? ኤላ እየሰራ እያለ እነዚህኞቹ በመሀል እየገቡባቸው ነው። ምክንያቱም አሁን ላይ አሴርና ተምቹ ብር አገኘን ብሎ ብሩን በአግባብ እየተጠቀሙ አይደለም። እውነት ለመናገር የአሴርና የተምቹ ደግሞ የባሰ ኤላ በጣም ምስኪን አስተዋይ መልካም ልጅ ነበረ። እነሱ ግን እያደረጉ ያለው ነገር በጣም ከባድ ነው። እውነት ለመናገር እኔ በጣም ያሳዘነኝ ተምቹ እንግዲህ በጣም ያሳዝናል ማለት ማነው ኤላ ማለት ነው። ሶሪ ኤላ እንግዲህ እያንዳንዱ ነገር ለማስተካከል እሞክራለሁ ብሎ እነሱን አንድ ላይ ለማድረግ እንደዚሁም ደግሞ የእነሱ ስራ እንዲቀድም ብሎ እያደረገ ያለው ነገር በጣም ጎበዝና ጀግና ሰው ነበር ማለት ነው። እነሱም ደግሞ ያለ ወትሯቸው አሁን ላይ ደግሞ ከባድ ችግር እየፈጠሩ ይገኛሉ። አሴርና ተምቹ እነሱ እንደዚህ እያደረጉ ያሉት ነገር ከባዱ ነገር እሱ አልተዋጠለትም ማለት ነው። እሱ አበሳ ሶሲ እና አሴርን ለመበቀል እንደዚሁም ደግሞ ሀና ዛብ ውስጥ ስላለይ በሀና የተነሳ ሶሲን አንቺ እህቴ እንጂ ጓደኛዬ እህቴ ነሽ፣ ሌላ ነገር የለንም ከወንድም የዘለለ ነገር የለንም ብሏት እንግዲህ እሷም ደግሞ ከሱ ተድሮም ጀምራ ስለምትወደው አሴርን በስተመጨረሻ ሀናን ለመበቀል ብላ እያደረገች ያለችው ነገር ደግሞ ከባድ ነው። ከነሱ እንግዲህ ሰውየው ነው የሚልካቸው ማለት ነው። እሱ እየላካቸው እንግዲህ ሶሲና ትንሹን የሚያደርጉት ነገር በጣም ከባድ ችግር ነው። እውነት ለመናገር ይህም ማድረግ አልነበረባቸውም ማለት ነው። በስተመጨረሻ ግን ሁሉም ነገር
ተስተካክሎና ሁሉንም ነገር ለማስተካከል ጥረት ላይ እያደረጉ ይገኛሉ ማለት ነው። እውነት ለመናገር አሲርም ሆነ ተምቹም ይህን ነገር መቋጨት አለባቸው ማለት ነው። ሀና እንግዲህ ሙዘከር ጋር ምን እንዳላት ባናቅም በስተመጨረሻ ሙዘከር ሱቅ ገብታ እየሰራ የነበር ቢሮ ተቀጥራ፣ ወይዘሮ ሜላትም አሁን ላይ ያለችበት ሁኔታ ከሉሊት ጋር እያስማማት አይደለም። ሉሊት የራሷ ነገር ቢኖራትም ግን አደገኛና መርዛማ ናት። በየቀኑ መርዝ እየረጨችባት ትገኛለች ወይዘሮ ሜላት ላይ። ሜላት እንግዲህ የዋህና ሚስኪን አስተዋይ ብትሆንም በዚህ ሰዓት ላይ ደግሞ ሰላምም እናቴ ማገዝ አለብኝ ብላ ነበረ። አሁን ትልቅ ችግር ተፈጥሮባታል። ወንበር ተሰብሮባት ሳሚ ሂዶ ተተደባደበ ወድንድስ ሳሚ መክፈል አለበት እያለች ጓደኛዋም ትነግራታለች። እሱ ምን አሻይ ብሎ ምንም መስሎ አይታየውም እዲያይቱን የሚስኪኒቱ። ምክንያቱም እኔ እናቴን አግዛለሁ ብዬ ገብቼ ሌላ ጣጣ አመጣሁባት። በዛ ላይ ደግሞ እስር ቤት እንድትገባ ተነግሯታል። ይሄም ደግሞ ለእሷ ከባድ ነው። ለሀናም ነግራ ብሩን ቢከፈልም ምክንያቱም ሰላም እስር ቤት መግባቷ አይቀርም ብላ ለኤላ ታወያየዋለች። ኤላም ደግሞ አይዞሽ አትጨናነቂ፣ ሁሉንም ነገር ፈጣሪ ያውቀዋል፣ እንማከርበታለን። ለአሲር ልነግረው ነበር፣ አሲር ደግሞ እኔ ፈራሁት ብላ ሀና ትላለች። ኤላም ደግሞ እሺ የሚያጨናነቅ ነገር የለም፣ ለብሩ አታስቢ፣ መጨናነቅ የለብሽም እያለ ይነግራታል። አሁን ላይ ምናሴ ከትሁት ጋር ነው ያለው። ትሁት እንግዲህ ብቻዋን ትሁት አሁን ተመልሳ ብትመጣም ትንሱን ትታት አገር ባገር እየዞረች እንደሆነ ይናገራል። ግን ምን ሆና ነው ትንሱ እንደዚህ የሆነችው ብሎ ትሁትን ይጠይቃታል። ትሁትም ለምን ማወቅ አስፈለገ? ምን ፈልገህ ነው የምትጠይቀኝ ብላ ትቆጣዋለች። ምናሴም ግራ ስለገባው እባክሽን ስለ ትንሱ ብትነግሪኝ ደስ ይለኛል፣ እንዴት እንደዚህ እንደሆነች፣ በዛ ላይ ደግሞ ቃል ገብተሽልኛል እነግርሃለሁ ብለሽኛል ይላታል። እሷም ደግሞ ችግር የለውም እኔ ለመንገር እነግርሃለሁ፣ ግን እሷ ሌላ ወሬ አልፈልግም ትላለች። ትሁትም ታፈቅረዋለች፣ ትንሱም ታፈቅረዋለች። ምክንያቱም እሱ አሁን ላይ ምናሴ ያለው ትንሳኤል ጋ ነው። ትንሳኤል አሁን መኪና ስለገጫት መንቀሳቀስ አትችልም። ትሪት እያደረጋት እየሄደ እያጽናናት ይመጣል። ምላሴ በአሁን ሰዓት ላይ ስላሳዘነችው ስለ እሷ ማወቅ እፈልጋለሁ። በዛ ላይ ድሮ እንደዚህ አትኖሩም ነበር፣ የምትኖሩት እኮ ደህና ቤተሰብ ላይ ነበር፣ እንዴት እንደዚህ ልትሆኑ ቻላችሁ ብሎ ይላታል። አትጠይቀኝ ብላ ትጮህበታለች። በዚህ የተነሳ እንግዲህ ሀናም ታቶ መዝሙረ ጋ እንዳላይሽ ብላ አስጠንቅቃታለች። ወይዘሮ ማለች ሉሊት ማለት ነው። ሉሊት እንግዲህ ኃይለኛ ሆናለች። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ዙ ስንወዳችኋለሁ። ባይ ባይ።